ስለምቀና በመልካም መንፈሳዊ ቅናት የኛ ሰው ደግሞ እንዲህ እንዲሆን ከመፈለጌ ነው ሁል ጊዜ እንትን የምለውና በቃ ላይ በዚህ ላይ በጣም በርትተን መስራት አለብን። ብዙ ሰው ብዙ ካፓሲቲ ያለው ብዙ እውቀት አለው ብዙ ነገር መስራት ይችላል። መስራት የማይችል ደግሞ በተለያዩ ሬዝኖች መስራት የማይችል የማይፈልግ ሌላውን ማበረታታት አለበት። ማበረታታት ራሱ ስራ እኮ ነው። ራሱን የቻለ ትልቅ ስራ ነው እና እኔ የእናንተ ቲፎዞ መሆን አለብኝ። እናንተ የሌላው የሚሰራን ሰው ቲፎዞ መሆን አለበት። እንዴ ሰው የኛ ሰው ስራ ያደንቃል እንዴ ተብሎ መደናነቅ መቻል አለብን። እና ላይክ በቃ ይሄ ነው በጣም በጣም ትልቁ ማስተላለፍ የምፈልገው መልእክት መፈለግም ያለብን ሁላችንም። በቃ በእውነት ሜሉዬ እስቲ እኔ አሁን ዝም ልበልና አዲሱን ነገር እኔ ለማወቅ ፈልጌያለሁ። ዛሬ ደግሞ ምን አዲስ ነገር ይዘሽልን መጣሽ? ያው ሰርፕራይዙ እንግዲህ እንትን ነው በምናወራው ከርዕስ ጋር ይሄዳል። ጀግና ጀግና ሴቶችም ወንዶችም ኢትዮጵያውያን ስብስብ የሆነው ቢዩቲ ፓርቲ መጽሔታችን ደርሷል። ኤልሲዬ ጎበዝ ውጫዊና ውስጣዊ ውበትን የሚገልጽ መጽሔት ነው እና ሁለተኛ እትሙ ነው። ባለፈው ኤቨንትም ነበረው ትዝ ካለሽ ኤልሲዬ? ኤልሲም ነበረች ባለፈው ላይ ኢቨንቱ ላይ ባትገኝም እዚኛው ላይ መጽሔቱ ላይ ነበረች እና አሁን ላይ ደግሞ የውጭ ክላይንቶች ነው ብዙ የገቡት። ብዙ በራሳቸው ቀይ የገለጽኩ ላሳያችሁ፣ ካሜራውን ላዞር እና የተወሰነ አይደለም ብዙም ባይሆን እንድትጓጉ። ያው በሜላት ፐርፊውም የሚዘጋጅ መጽሔት ነው። እዚህ ጋር አሁን ስለ ስኪን ኬር አለ። ይሄ እንዳሉ ያሉት ናቸው። እዚህ ውስጥ ዴንቲስት አለች፣ ስኪን ኬር አለ፣ ኒውትሪሽን አለ፣ እዚህ ጋር ሜካፕ አለች፣ ፋና አለች፣ ስለ ውበት አለ፣ ስለ ወይባ ጭስ፣ እዚህ ጋር መቅዲ አለች። አንዳንድ አርቲስቶች እናስገባለን። በ3 ወር አንዴ የሚታተም መጽሔት ነው እና በጣም ቆንጆ ቆንጆ ሀሳቦች አሉበት። አሁን እንግዲህ ቱር ሊያደርግ ነው ቢዩቲ ፓርቲ። የመጀመሪያው እትም ኢትዮጵያ ውስጥ ብቻ ነበረ። የአሁኑ ግን በእንግሊዝ ሀገር እና ጣሊያን እና አሜሪካን ሀገር ይሸጣሉ። ለክሪስመስ እንግዲህ ይኸው ኤልሲ ያንቺን አገኘሁት። ያንቺን እየፈለኩ ነበር። በጣም ደስ ይላል። እኔም ቂቅ ብያለሁ። እዚች ጋር ነሽ አንቺ። በጣም ደስ ይላል። በጣም በእውነት ጎበዝ እናመሰግናየኋት አይደለ? ፊፊ አሜሪካን ሀገር በጣም የታወቀች ስኪን ኬር ላይ የምትሰራ ልጅ ቲጂ ከኋላ ይታየኛል። በጣም ጎበዞች፣ በእውነት በጣም ጎበዞች። እናመሰግናለን። እና ይሄንን ይዘን መተናል። እንግዲህ ነገ እጅሽ ላይ ይገባል ከእግዚአብሔር ጋር ኤልሲዬ። በጣም ደስ ይላል። በጣም ደስ የሚል ስጦታ ለክሪስመስ ይሄን አዘጋጅተናል ማለት ነው። ይሄን ነው ሰርፕራይዝ አለ ያልኩሽ ኤልሲዬ። በጣም ጎበዞች። ስንት ጊዜ ፈጀ ሜሉ? እኔ እንኳን ከሰማሁት አይደለ? በጣም 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 ጎበዞች። እንደው አንዳንዴ ከበስተጀርባ የሚከፈለውን ዋጋ ብታስረጃቸው እንደው በጥቂቱ። መቼም ሁሉም ማውራት አይቻልም። እንደው በጥቂቱ። እውነት ነው። ምንድን ነው ያው ከባድ ነው እዚህ ሀገር በተለይ አንዳንድ ነገሮች በጣም ይከብዳሉ። ምክንያቱም አሁን ለአንቺ ራሱን ልካለን ያልነው ባለፈው ሳምንት አለፈ አይደለ? ሰኞ ቀን ነበረ። ምክንያቱም ቀደም ብሎ መግባት ስለነበረበት። ግን በቃ በጣም ከባድ ነው። ስልካቸውን ያጠፉብናል። ከዛ ሌላ ቦታ እንሄዳለን። ብዙ ተቸግረን ነው አሁን ከእግዚአብሔር ጋር ማርያም ብዬ እዚህ ላይ የደረሰው ማለት ነው። እና በጣም ብዙ ፈተና አለው። ቅድም እንዳልኩሽ ነው ሀና፣ አሁንም አልኩሽ ይሄ ሰክሰስ የሚለው ነገር ላይም ደርሰን ፈተናዎች አሉ። ምንም አልጋ ባልጋ የሚባል ነገር የለም። እና አልጋ ባልጋ ከሆነልን ይመስለኛል የህይወታችንም ጣዕም ያጣል። ይህም ነው አይ ቲንክ ስፓይስ የሚያደርገው። እና
ብዙ ፈተናዎች ውጣ ውረዶች ነበሩት። በጣም ይቅርታ ሌት ስለሆንን ለዛ ነው ዛሬ ሰርፕራይዝ ያልኩሽ። አንቺን በቃ አላስጨንቃቸውም ብለሽ እየጠበቅሽን ነበር ዝም እና አልኩ። የሆነ ሰዓት ላይ ደንግጬ በቃ ዝም አልኩኝ። በጣም በአማርኛ ነው ወይ እያሉ ልክ ነው። በአማርኛ አይደለም፣ ቢዩቲ ፓርቲ በእንግሊዝኛ ነው። ስለ ውበት የምንገልጽበት ቦታ ብቻ እና ስለ ወይባ ጭስ ነው በአማርኛ እንጂ በእንግሊዝኛ ነው የተዘጋጀው። ሜሉ እኔ እንዴት ነው ህትመት፣ መጽሐፉ፣ ዲዛይን ማድረጉ አዲስ አበባ ብዙ ነገር አለ። ብዙ እኔ እንኳን በትንሿ በሽመና እንኳን ሰዓት በእኔ እንኳን በትንሿ ኤክስፒሪየንስ በጣም ብዙ ነገር አለ። እንደው በዚህ ጉዳይ ላይ ምን ትያለሽ? በጣም ከባድ ስለሆነ እንደው በራሴ ስለሞከርኩት ነው እና ምናልባት እኮ በቃ ይህንን ነገር አዲስ አበባ ሊስተካከላልኝ ስላልቻለ፣ ኢትዮጵያ ውስጥ ሊስተካከልልኝ ስላልቻለ ያንኑ ነገር ብድግ አድርገሽ የሆነ ዛሬ በኢንተርኔት ብዙ ነገር ትሰሪያለሽ እኮ ያንኑ ፋይል ብድግ አድርገሽ ሌላ ሀገር ብትልኪው ምናልባት ከዛ ባነሰ ፍጥነት ከዛ ባነሰ ኮስት ምናምን ሊልኩልሽ ይችላሉ፣ ሊሰሩልሽ ይችላሉ። ግን ምንድነው ሁል ጊዜ የምትተጊው የአገር ሰው እንዲሰራ ነው። የአገር ሰው ለአገሩ ሰው ሰርቶ በታማኝነት ኳሊቲ ስታንዳርዱን በጠበቀ መልኩ እንዲሰራ ነው እንጂ ታቶ እኮ አይደለም። ከተፈለገ ምን ማዕት እኮ አለ አይደለ? ዛሬ ኦንላይን ላይ ተጻጽፈሽ በኦንላይን ትከፍያለሽ፣ ይሰሩልሻል፣ ከዛ በኋላ ይልኩታል። ግን ይሄንን ከተለማመድን ደግሞ ከሎካሉ ሰው ከአገር ቤት ካለው ሰው ቢዝነሱን ብድግ አድርገሽ ወደ ሌላ ሀገር ልትልኪበት ነው እና በዚህ መልኩ ራሱ ጥንካሬያችሁ በጣም መደነቅ ያለበት ነገር ነው። በጣም ኢምፖርታንት ነገር ነው። እናመሰግናለን። በጣም ቴንኪዩ። በጣም ከባድ ነው እንዳልሽው፣ ከዲዛይኒንጉ ከሁሉም ነገር ጥንቅቅ አድርገን መስራትም ነበረብን። በተለይ ሁለተኛው እትማችን ላይ እና ወደ እናንተም ስንልከው በጣም በእኛ ኩራት እንዲኖራችሁ አድርገን በጣም በብዙ ተጠንቅቀናል። ግን ምንድን ነው ያው ማተሚያ ቤት እንዲህ ብዬ መግለጽ አልችልም፣ ትንሽ ተሰቃየን ያሏስሽ እና እኛ ውስጥም አሁን እዚህ መጽሔት ውስጥም የተሳተፉ ጣሊያንም እንግሊዝም ያሉ ሰዎች በዚህ አጋጣሚ ይቅርታ መጠየቅ ፈልጋለሁ። ምክንያቱም ፈልገን አይደለም፣ እዛ ብር ከፍለናል፣ ግን በቃ ስልካቸውን አጠፉብን። ምን ታደርጊያለሽ? ወዴት ትሄጃለሽ? ጭልምልም ነው የሚለው እና በጣም የተወሰነ ነው ደግሞ ኳሊቲያቸውን ጠብቀው የሚያትሙት። ከዛ እነሱን ደግሞ ድጋሚ ማፈላለግ ምናምና፣ ግን ምንድነው ትማሪበታለሽ። አሁን ብዙ ነገር ተማርንበት። በሚቀጥለው ብዙ ነገር ይስተካከልልናል። እንደዚህ አልንፈተንም፣ እያስተካከልን ነው የምንሄደው እና ብዙ ውጣ ውረዶች ነበሩ፣ ግን እንደ እግዚአብሔር ፍቃድ አልቋል። ደስ ብሎናል በጣም። ለክርስመስ ይደርሳል። እግዚአብሔር ይመስገን። ኤልስዬ በጣም ደስ ይላል። እንግዲህ በዚህ አጋጣሚ 641 ሰው ይታየኛል። ሀኒሻ ሁላችሁም በያላችሁበት ሰፖርት አድርጓት ሜሉን በሀሳብ በተለያየ ነገር እንዲሁም ደግሞ በተለያየ ሀገር ላላችሁ ለስራ ባልደረቦቻችሁ ለራሳችሁ በቃ እንዴት ነው ኩራታችን ናቸው እና ሁሉም ስራ ላይ ያሉ ሰዎች እንዴ ኢትዮጵያዊ እንደዚህ የተሰማሩ እንደዚህ ዌል ኦርጋናይዝድ ናቸው ምናምን በሚል አይነት መልኩ እንድንታወቅ ይረዳናል። በተለያየ አይነት መልኩ ስራ ላይ የተሳተፉ ስራቸውን ከመጀመራቸው በፊት ምን አይነት ዋጋ ከፈሉ፣ እንዴት ጀመሩት፣ ሀሳቡ እንዴት መጣላቸው፣ ምን አይነት ላይፍ ኤክስፒሪየንስ ነበራቸው፣ ምንድን ነበር የሰሩት፣ ከምን ተነስተው ነው እዛ ጋር የደረሱት። ምን እንዴ አንዳንዴ እኮ አንዳንድ ሰው ይህን ስራ ሰራለሁ ሲባል እንዴ ይህን ስራ እንዲሰራ ምን እውቀት ከበስተጀርባ ነበረው፣ ምን አይነት ባክግራውንድ አለው፣ ምን ትምህርት ተምሯል፣ ምን ላይፍ ኤክስፒሪየንስ የስራ ወርክ ኤክስፒሪየንስ ነበረው የሚለውን ነገር ዜጎቻችንን በስራ ዓለም ላይ ያሉ ዜጎቻችንን በተለያየ ሀገር እንዲሁም ደግሞ በአዲስ አበባ በኢትዮጵያ ዙሪያ የሚሰሩትን ሰዎች እንድንተዋወቃቸው በቃ ስለነሱ ስራና እንዴት እንደተነሱ በምን አይነት መልኩ ደግሞ ስራቸውን እየተገበሩ እንደሆነ እንድንተዋወቅ ይረዳናል። እንደዚህ አይነት ቆንጆ ሜጋዚን በጣም ደስ ይላል። በጣም ደስ ይላል። እኔ እንደው ለመጨመር ያህል ትልቁ ልጄ እንግዲህ 17 ዓመት ነው፣ ብዙዎቻችሁ ታውቃላችሁ እና
በወር የሚገዛው ሜጋዚን አለ እና ግርም ይለኛል። በቃ ቁጭ ብሎ ልክ እንደ ትልቅ ሰው ያነባል። በቃ እና ምንድን ነው ማንበብ በጣም ኢምፖርታንት ነገር ነው። አንዳንዴ ቪዲዮ ስናይ አይምሯችን በቃ ሬዲ ሆኖ ነው የሚሰጠው። ስናነብ ግን ያንን የተጻፈውን ነገር እንትን እንለዋለን። ምንድነው ስሙ? ኢማጂን እናደርገዋለን። በራሳችን ከለር፣ በራሳችን ኢማጂኔሽን፣ በራሳችን ካሳለፍ ነው የራሳችንን ትዝታ ይቀሰቅስብናል። ሞር ደግሞ አይዲያ ይሰጠናል፣ የስራ አይዲያ ይሰጠናል ለራሳችን። የሌላ ሰው ስናነብ ለራሳችን ደግሞ አዳዲስ አይዲያዎች ይፈልቁልናል እና በጣም ደስ ይላል ሜሉ። በዚህ አጋጣሚ ደግሞ በሚቀጥለው ህትመታችሁ መሳተፍ የሚፈልጉ ምን ትመክሪያቸዋለች? በምን አይነት መልኩ ያገኟቸዋል? አይ ቲንክ ሜሉ ስልክ ገብቶባታል መሰለኝ። እንትን ነው መሰለኝ ቻርጀሬ ሊያልቅብኝ። አይ ነው አንድ ቪዲዮ ሲሆን የተሯሯጥኩ እኮ ይቅር በሉኝ። መናፈር ምንም ችግር የለም። ኒሽ አይኖ ስራ ስፖርት ስለምታደርግ ሀኒ ኒሽን እስቲ እናዳምጣት። በጣም ደስ ብሏታል። አላቅም ሄለንዬ ኤልሲ ሀኒ እንዴት ሄለንዬ? በቀደም ምን እንደሆንኩ ታውቂያለሽ? ስልክ እንዴ ረሳችሁኝና ቢዚ ሆንኩኝ። ከዛ ማለት ነው እንደው ዛሬ ቁጭ ብዬ እጠብቃለሁ እንጂ አላመልጣቸውም። በጣም ሰፖርት ስለምታደርጊ ለዛ ነው። ባይ ዘ ዌይ ኤልሲ ነው ቲክቶክ ላይ ዞር ስል ማለት ነው ሪኮግናይዝ አድርጋችሁ ከሆነ ብዙ ሰዎች እየወጡ ነው። አሜዚንግ የሚገርመው በጣም እና አይሌ ሜላትዬ ማይ ፌቨር በጣም ነው መከታተልሽ የኔ እናት። በጣም አመሰግናለሁ። በጣም ይቅርታሽ የቻርጀር ደግሞ ዩኬ እመጣለሁ ብለሽ እንዴ አበባ ዘር እንትን ብለን ነው የምንቀበልሽ። የኔ እናት እመጣለሁ። የኔ እናት በጣም ይቅርታ። እየሰማሁሽ ይሰማችኋል አይደል? ይሰማል። እየሰማኋችሁ ራሴን ያየሁት ነው እና this is my dream all the time። የራሳችን የሆነ ነገር አውትስታንዲንግ ሆኖ ስታይ you are our signature ነው ሜላት she's from ይሄን ነገር እኔ አሁን I was exciting ሳያት ማለት ነው እንዴ ደግሞ ማጋዚን ላይ ወተሽ ኤልሲ ራሱ እንዴ ለካስ አንቺ ተደብቀሽ ነው የምትሰሪው ማለት ነው። በጣም የሚገርምሽ ኤልሲ ስንት ነገር ተማርኩኝ መሰለሽ ከኤልሳ ትዕግስቷ። እኔን ራሱ እኔ የምናደድ ሰው ነኝ። አሁን የሆነ ነገር ሰርቶ ለምን አልታየም ነው የምለው ዋይ ዘድድንት እና ኤልሲ አመላለሷ ወይ የሆነ ነገር እኔ እናደዳለሁ፣ እሷ ካልም ሆና ብዙ ነገሮችን የሚያስተማረች ነገር አለ እና አሁን ቲክቶክን እንድወደው ይሄ ነገር ደግሞ በነገራችን ላይ አሁን ቅድም ኤልሲ ስትናገሪ ምንድን ነው ያልሽው? ዛሬ የምንሰራው we are saving generation do you know what that means? የራሳችን ፐርፊውም ኖሮ የራሳችንን ነገር እንዴት አድርገን ማድነቅ እንዳለብን አዳዲስ የሚወጡ ጀነሬሽን የሚወጡ ልጆች አሉ። እነሱን እያወጣን ብዙ ነገር መቀየር እንደምንችል አውቃለሁ። it's not too late። አሁን እኔ ሜላት ናት እንደ ይሄ ሽቶ እኮ የሜላት ነው። እንደውም ዩኬ ውስጥ we will help ያሉትን ነገሮች አሁን